በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንልማ ከነፈረ ቁልቁሉ ዋጋየቱ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባረክ እግዚአብሔር አምላካዊና ወዛት ሳንስተላችሁ ሰዓት የአባቶቻችን አምላክ የእኛም ጌታ ቅዱስ እግዚአብሔር በዘላለም ስም የተመሰገነ ይሁን። መምህራችን መምህር ናትናኤል የደብራችን ሰባኪ ወንጌል፣ ክቡራን አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶችና እናቶች፣ ወንድሞችና እህቶቼ፣ ሕፃናትን ጭምር ባሰባሰበን ባከበረ በአምላካችን ስም ፍጹም ሰላም ሁላችሁም እንደምን አደራችሁ? እንደምን አደራችሁ? በምንስ በዚህ ሰዓት ደረሳችሁ? እንደምን ቆያችሁ? አሜን። ካለመኖር ወደ መኖር ያሸጋገረ ሰማይንና ምድርን የፈጠረ የሁሉ አምላክ ቅዱስ እግዚአብሔር እንደ ኃጢአታችን ሳይመለከት እሱ አምላክ ሆነው እሱ ጌታ ሆነው ኃጢአታችንን ደምስሰው እንደ ቸርነቱ እንደ ምሕረቱ የጠበቀን ዘለዓለማዊ አምላክ ቅዱስ እግዚአብሔር አልፋና ኦሜጋ የሆነው ትናንት ነበረ፣ ዛሬም ያለው ለወደፊትም የሚኖር ቅዱስ እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለእሱ ይሁን። ምን ማለት ነው? አሜን ማለት ምን ማለት ነው? እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም የአምላካችን እናት የሁላችንንም እናት አማላጃችን፣ ኃይላችን፣ ክብራችን፣ ሞገሳችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ለዘላለሙ ከእግዚአብሔር በታች ከፍጡራን በላይ የተመሰገነ ይሁንልን። ሁሉ መላእክት፣ ሁሉ ሰማዕታትና ሁሉ ጻድቃን እግዚአብሔር የሰጣቸው ማዕረግ የተመሰገኑና የከበሩ ይሁንልን። ከሙሰን ከሚሆነ ገሰን አሜን። ኡማልኬኛ ገለልኬኛ እንሰሚት ተፈቀረው እንኑለው ጋተዋል ማይሳሩት ከንግራች ከቱኩኛው ሶላንት እናቷል ማይሳሩት ጆልደይ ሳቱኩ ከሰት ዱከና ከሰት ገንዘን በርባን ዱከና ከሰ ጋር ይፋት ከንፍቴ ቤላ ከሰ ጋር ኩፋት ከንፍቴ እኒ አባን ከኛ ኢየሱስ ክርስቶስ አርቀ ሰይጣና ከሰ ንፉ ዳን ሞቱማ ዋቃይ ወከዳን ከንታስሰ ዋቅኒ አብርሃም ዋቅኒ ይስሐቅ ዋቅኒ ያዕቆብ አባን ከኛ መንተርን ቆንቱላ ቢደ ዶጉ ኩለቲ ታደተለት ተንወደቱ ኑቀብ ተኘ ወንጌል በረኔ ሞቱማ ዋቃዮ አከዳን ከንታስሰ ዋቃዮ አባን ከኛ ኢየሱስ ክርስቶስ ገለጣ ፍና ያርገው አጥተ እንደነበረ ማርያምን ወረን ካን ጅባን ኑቲ ጆለን ተዋይዶ ከንጃላን አራርሲቱ ተኛ ዋቅን ዋቃ ከንደስ አጥተኛ ዱበሮ ማርያምን ዱብረት ቁልፍና ከንቀብዱ ዋቃ ሰሚፍ ለፍት እንደንደኝ ከንደስ አጥተኛ ዱበሮ ማርያምን ኤባ ዋቃዮ ከንደ ኑኦልት እርገሞታ ኦልት በረበራን ከንከበጀምቱ ዋቃ ገድት ካን ኤብፈምቱ ኤባ ዋቃዮ ከንደ ገለታ ፍና አርገቱ እርገሞን ነው ትኩልኩሎን ሙከቡተኒ ዋቃዮ በራጋ በራት ከንፍ ገለቶነኔ ከንከበጀመን ኑፋታ እንግዲህ የተወደዳችሁ
የእግዚአብሔር ቤተሰቦች ውድ ኦርቶዶክሳውያን ምእመናንና ምእመናት እንደምታወቀው እንደ እግዚአብሔር መልካም ፍቃድ እንደ ሥርዓተ ቤተክርስቲያናችን አባቶቻችን ሊቃውንቱ ከሌሊቱ ጀምሮ እግዚአብሔርን በማመስገን ላይ የቆዩት የሚመሰገን ስለሆነ የሚመሰገን አምላክ ስለሆነ እግዚአብሔር ስለሆነ እኛ ባናመሰግን ራሱ አምላክ በመላእክት አንደበት ይመሰገናል፣ በሐዋርያት አንደበት ይመሰገናል፣ እኛ ባናመሰግን። ስለዚህ የተፈጠርነው እግዚአብሔርን ለማመስገን ስለሆነ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ለዘላለም ስሙ የተመሰገነ ይሁን፣ ለዘላለም ስሙ የተመሰገነ ይሁን። እንግዲህ ከሰባቱ አጽዋማት አንዱ አብይ ጾም ትልቅ ጾም ተብለው በሊቃውንቱ የሚነገረው ጾም አብይ ጾም ነው። ይህ በየሳምንቱ ስም ተሰጥቶት በሊቃውንቱ ካህናቱ አባቶቻችን ሲመሰገን እንደሚከረም ሁላችሁም ታውቁታላችሁ። ያለፈው ሳምንት ገብርኤል ብለን እንደተማርነው ሁሉ ዛሬ ደግሞ ኒቆዲሞስ ይባላል። ሁላችሁም እስኪ ይህንን ቃል በሉ፣ ኒቆዲሞስ በሉ፣ ኒቆዲሞስ በሉ። ስለዚህ ኒቆዲሞስ ማለት ሰው ማለት ነው። ቃሉ የግሪክ ሲሆን ኒቆዲሞስ ማለት አሸናፊ ወይም ደግሞ ትሁት ወይም ደግሞ መምህር እንደሚሆን አባቶቻችን ይገልጹታል ማለት ነው። ስለዚህ በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ አንስተን ስንመለከት ስለ ኒቆዲሞስ ታሪክ እናያለን። ስለዚህ መጀመሪያ እንደጠቀስኩት ሁሉ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም ብለው በመጽሐፍ ቅዱስ እንደምናገኙ ሁሉ ዛሬ ኒቆዲሞስ ተብሎ ይጠራል። ሁላችሁም ይህንን ቃል ከኔ ጋር ትሉታላችሁ። ሰው ዳግመኛ በሉ። ሁላችሁም አይሰማም። ሰው ዳግመኛ በሉ። ካልተወለደ የእግዚአብሔርን መንግሥት ሊያገኝ አይችልም። ነምን ዴቢዬ ዳላት ማለ ጀዳውን ከሰኑ ነምን ዴቢዬ ዳላት ማለ ሞቱማ ዋቀዮ አርጉ ዳሉ እንደንደው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህንን ቃል የተናገረው የሁላችንንም አምላክ ካለመኖር ወደ መኖር ያመጣል። ክፋታችን ኃጢአታችን ያስወገደልን ሰማይን ምድርን የፈጠረ አምላካችን መድኃኒታችን ኢየሱስ ክርስቶስ ከእርሱ በላይ ማንም የሌለው እርሱ የሁላችንንም አምላክ ነው። ይህንን ቃል የተናገረው ይህ ቃል የተነገረለት የካህናት አለቃ ተብለው የምንጠራው የአይሁድ መምህር ወይም ንጉሥ ለኒቆዲሞስ ነው። የሰማችሁ አይደል? አምላካችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስን ያስተምር ስለነበረ ኒቆዲሞስ የአይሁድ አለቃቸው ወይም መምህር ነበረ፣ ንጉሥ ነበረ። ግን ሌሊት ወደ አምላካችን እየሄደ ከአምላካችን እግር ስር ቁጭ ብሎ ይማር ነበረ። ምንም ነበረ? ሰረበ ማርያም ከኔ ጋር ናችሁ? እግዚአብሔር ከእናንተ ጋር ይሁን። ቁጭ ብሎ ምንም ነበር? ይማር ነበረ። ኒቆዲሞስ የሚያስተምር ማን ነው? እግዚአብሔር። እግዚአብሔር ከሁላችንም ጋር ይሁን። ኒቆዲሞስ ሁል ጊዜ ሌሊት ወደ አምላካችን እየሄደ ይማር ነበረ ይለናል ቃሉ። ቃሉን ስናነብ
በምዕራፍ 1 አንስተን ስንመለከት እንዲህ ይላል። አብረን ስለምናይ ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። ስንት ሰው ነበረ? ስንት ሰው ነበረ? አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ነው ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። አንተ የምታደርጋቸውን የምታከናውናቸውን ሁሉ አንተ ልታደርግ የምትችል ካልሆነ በስተቀር ማንም ሊያደርግ አይችልም። ማለት ሰማይንና ምድርን የፈጠረ ለምሳሌውን አምላካችን ነው። ሰው ይህንን ሊያደርግ ይችላል? ሰው ሰውን መፍጠር ይችላል። ግን እግዚአብሔር ሁሉን ቻይ አምላክ ነው። ለእርሱ የሚሳን ነገር የለም። እርሱ ሁሉንም ሊያደርግ ይችላል ማለት ነው መድኃኒዓለም ኢየሱስ ክርስቶስ። ለዚህ ነው ኒቆዲሞስ አንተ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆነ የምታደርጋቸውን አንተ ራስህ ታውቃለህ። ሰው ግን አንተ የምታደርገውን ሊያደርግ አይችሉም። ሰው ስለሆኑ አምላክ ምን ስለሆነ? አምላክ ስለሆነ ጌታ ስለሆነ ማለት ነው። ስለዚህ ሌሊት እየሄደ በጌታ ፊት በጌታ እግር ቁጭ ብሎ ይማር ስለነበረ እግዚአብሔር እንዲህ ብሎ አስተማረ። እውነት እላለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት አይችልም። ምን አይልም? ሊያይ አይችልም፣ ሊያገኝ አይችልም። መንግሥተ ሰማያት ማለት ምን ማለት ነው? ለእኛስ ጥቅሙ ምንድነው የሚጠቅመን ብለን ስናስብ ደግሞ መንግሥተ ሰማያት ማለት የዘላለማዊ እንጀራ የምናገኝባት ቤት ማለት ነው። እምቅድመ ዓለም የነበረው ቅዱሳን አባቶቻችን ሲገቡባት የነበረው መልካም ሥራ ሰርቶ ሲያርፉ ቅዱሳን አባቶቻችን የሚገናኙባት ቤት፣ ዘላለማዊ እንጀራን የምናገኝባት ቤት፣ ከምድራዊ ወደ ሰማያዊ ከጊዜያዊ ወደ ዘላለማዊ እንደሚሉት ሊቃውንቱ አባቶቻችን ያችን ዘላለማዊ ቤት ለማግኘት ሁል ጊዜ መልካም ነገር መስራት ስላስፈለገ መንግሥተ ሰማያት ማለት ቅድመ ዓለም የነበረው መንግሥተ ሰማያት ማለት ነው። መልካም ነገር የሰራ ሰው ወደ መንግሥተ ሰማያት፣ ያልሰራ ሰው ወደ እሳት፣ ወደ ሲኦል። ስለዚህ የእግዚአብሔርን መንግሥት ሊያይ አይችልም ያለው መድኃኒዓለም ኢየሱስ ክርስቶስ ኒቆዲሞስን ሲያስተምር ነው። ኒቆዲሞስ ታዲያ አሁን ከአምላካችን ስር ቁጭ ብሎ እየተማረ ስለሆነ እንደ ሰው ከተወለደ በኋላ ከሸመገለ በኋላ ወደ እናቱ ማኅፀን እንደገና ገብቶ ሊወለድ ይችላል እንደ አለ። ለሁላችንም ጥያቄ ነው አይደል? ለሁላችንም ጥያቄ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስን ሰው ዳግመኛ ካልተወለደ እግዚአብሔርን መንግሥት ሊገባ ሊያይ አይችልም አለ። መቼም ሰው ከተወለደ ከሸመገለ በኋላ ወደ እናቱ ማኅፀን ሊገባ አይችልም። ለሁላችንም ግልጽ ስለሆነ ማለት ነው። ግን እንደምንመለከተው አምላካችን መድኃኒዓለም ኢየሱስ ክርስቶስ አንድም ለአዳም ቃል ገብቶ ስለነበረ ከልጅ ተወልጄ ምን ብሎት ነበረ? አድንሃለሁ ብሎት ነበረ። አምላካችን መድኃኒዓለም ኢየሱስ ክርስቶስ ሁሌ ተፈጥሯል። አንድ እንዴት ካላችሁ ከአባቱ ያለ እናቱ ተወልዷል። መድኃኒዓለም ኢየሱስ ክርስቶስ ያለ እናት ወደ ምድርም መጥቶ ደግሞ ያለ አባት ከድንግል ማርያም ተወልዷል። የሰማችሁ ማለት
ያለ አባት ከድንግል ማርያም ተወልዷል። መድኃኔዓለም አምላካችን ተወልዷል።